ኮስሞቲክስ የምትቀቡ እናቶች አንደኛ ልጆቻችሁ ፊት አትቀቡ። ከተቀባችሁም አርቁት። የምታስቀምጡበትን ቦታ ባትቀቡት ይመረጣል። ለምን ኮስሞቲክስ መቀባት ማለት በሶስት ከፍለን ነው። አንደኛ ይሄንን ካልተቀባሁኝ አላምርም፣ ይሄንን ካላጌጥኩበት፣ ይሄንን የሚያክል ትልቅ ብረት ካላንጠለጠልኩኝ፣ የሬሳ ጸጉር ካላደረኩኝ፣ ይሄንን እንደዚህ ካላረኩኝ አላምርም ብሎ በራስ አለመተማመን ነው የመጀመሪያው። ለመዋብ ይመስላል፣ የበለጠ ለማማርም ይመስላል። በጣም ቆንጆ የሚባሉ ሴቶች ራሳቸው እዚህ አይናቸው ስር እዚህ አካባቢ ሻዶ ነው የምትሉት አይደለም? እንዲያውም አይነ ጥላ የሚለውን በእንግሊዘኛ የተረጉመዋል ሲጻፉልኝ። አይነ ጥላ የሚለውን በእንግሊዘኛ እና ቀጥታ ነው የሚያመጣው። ያንን በምታረጉበት ሰዓት የሚጋባ መንፈስ አለ። ሁልጊዜ ነው የምናገረው፣ ኮስሞቲክሶች መናፍስት ይስባሉ። መጽሐፈ ሄኖክ ምዕራፍ 2ን ሙሉ ስታነቡት የምንዝር ጌጥ፣ የእጅ አምባር፣ የእግር አልቦ፣ አይን መኳልን፣ ቅንድም መቀደምንና እንሾሽላ መሞቅን የምንዝር ጌጥንም ጭምር ማድረግን ያስተማረው አዛዝኤል መንፈስ ነው ይለዋል። ይሄ አዛዝኤል የሚባለው መንፈስ ደግሞ እዚህ አሁን ባለንበት ሰዓት ጠቋር ነው ይባላል። ጠቋር ደግሞ የትዕቢት መንፈስ ነው፣ የመኮፈስና ይሄ ራስን ጅንን የማድረግ መንፈስ ነው።